ሰውየው ተኝታ የነበረችውን ሴት ላለመቀስቀስ ብርድ ልብሱን በቀስታ ገልጠው ይነሳል። ልብሱን ለመልበስ እየሞከረ ነበር፣ ነገር ግን ሱሪው በጣም አንሶት ነበር። አማራጭ ስላጣ ሱሪውን በፀጉር መያዣ ለማሰር ይሞክራል። ጫማውንም ሲለካው በተመሳሳይ መልኩ ስላነሰው በግድ ለማስገባት እየሞከረ ነበር። ሴትየዋ አሁንም እንቅልፍ ላይ ስለነበረች ሳትነቃ በፍጥነት ከክፍሉ ሾልኮ ይወጣል። ይህ ሰው መጥፎ ባህሪ ኖሮት ሳይሆን ለየት ባለና እንግዳ በሆነ በሽታ እየተሰቃየ ስለነበረ ነው። ከእንቅልፉ በተነሳ ቁጥር መልኩ ወደ ሌላ ሰው ይቀየር ነበር። በዚህ ጊዜ ወደ አንድ መልከ-መልካም ወጣት ተቀይሮ ስለነበረ ፍቅረኛ መያዝ ችሎ ነበር። ነገር ግን እንደገና ሲነቃ ራሰ በረሃ ወደሆነ ሌላ ትልቅ ሰው ተቀይሮ ነበር። የቀጠሮ ቦታው ጋር ሲደርስ ፍቅረኛው ቆማ እየጠበቀችው ነበር። ቢሆንም መልኩ ስለተቀየረ ከርቀት ከመመልከት ውጪ ሊቀርባት አልደፈረም። ምክንያቱም አሁን ባለበት ገጽታው ቢጠጋት አዲስ ሰው መስሏት እንደምትደነግጥ እርግጠኛ ነበር። ስልክ ብትደውልለትም ድምጹም ስለተቀየረ ሊያነሳው አልቻለም። እየራቀችው ስትሄድ በሐዘን ከመመልከት ውጪ ምንም ማድረግ አልቻለም ነበር። በዚህ መሃል በአቅራቢያው የነበረ የቤት ዕቃዎች መሸጫ ሰራተኛ እንደሚፈልግ ማስታወቂያ ይመለከታል። በሚቀጥለው ቀን ደግሞ ወደ ሴት ተቀይሮ ነበር። ስለዚህ የሥራ ማስታወቂያውን እንደ ምክንያት በመጠቀም ፍቅረኛውን ለመቅረብ ይወስናል። እውነቱን ለፍቅረኛው መናገር ስለፈለገ ወደ ክፍሉ ይዟት ይሄዳል። ከዛም በየቀኑ ሲቀየር የሚያሳዩ የቀረጻቸው ቪዲዮዎችን ያስመለክታታል። ፍቅረኛው በሁኔታው በጣም ትደነግጣለች። ያሳያትን ቪዲዮ ማመን አልቻለችም ነበር። የወደደችው መልከ-መልካም ወጣት አሁን ወደ ሴት ተቀይሮባት ነበር። ሁኔታውን መቀበል ለሷ በጣም ከባድ ነበር። እሱም ማንነቱን ለማስረዳት ከአሁን በፊት የሰጠችውን ስጦታ ያሳያታል። አሁን እሱ እንደሆነ ስላረጋገጠች ድንጋጤዋ እየባሰባት ይሄዳል። በመጨረሻም ዳግም እንዳይፈልጋት ነግራው ትለየዋለች። ሁኔታው ለሱ የመጀመሪያ የልብ ስብራት ነበር። ወደ ቤቱ ከተመለሰ በኋላ ጭንቀት ላይ ስለነበረ መተኛትም አልቻለም ነበር። እሷም በተመሳሳይ መልኩ መጥፎ ስሜት ላይ ነበረች። ስለ ሁኔታው ኢንተርኔት ላይ ብትፈልግም ምንም አይነት መልስ አላገኘችም ነበር። ለረጅም ሰዓት ካሰበችበት በኋላ ተመልሳ የቤቱን በር ታንኳኳለች። በሩን የከፈተችላት አንዲት ጃፓናዊ ሴት ነበረች። ሰውየው አሁንም ተቀይሮ ነበር። ፍቅረኛውም ሰውየው ራሱ እንደሆነ ካረጋገጠች በኋላ አንድ ጥያቄ ታቀርብለታለች። ከእንቅልፉ ሲነቃ እንዴት እንደሚቀየር በአይኗ ማየት እንደምትፈልግ ትነግረዋለች። በማግስቱ ከእንቅልፉ ሲነቃ ወደ አንድ መልከ-መልካም ወጣት ተቀይሮ ታገኘዋለች። እናም አሁን በትክክል ሁኔታውን ትረዳለች። ከዚህ በኋላ ግንኙነታቸውን እንደገና ይጀምሩና በየቀኑ አዲስ ገጽታ ካለው ፍቅረኛዋ ጋር መዝናናት ትጀምራለች። እያንዳንዱ ቀን ለሷ አዲስ ተሞክሮ ነበር። አንዳንዴ ወደ ሽማግሌ ሲቀየርም በፍቅር ይንከባከባታል። አንዳንዴ ደግሞ ወደ ሴት ሲቀየር እንደ ጓደኛ አብረው ልብስ ይሰራሉ። አንድ ቀን ሰውየው ወደ ትንሽዬ ሕፃን ልጅ ይቀየራል። እሷም ሕፃን ልጅ እንደያዘች እናት እየተንከባከበችው ትውላለች። ሕፃኑ ልጅ ጆሮዋ ላይ እንደሚወዳት ሲነግራት እሷም ከምንም ጊዜ በላይ ትደሰት ነበር። ሕፃናት አልኮል መጠጣት ስለማይችሉ ወይን ጡጦ ላይ ሞልታ ትሰጠው ነበር። እሱም ትንሽዬ እንደጠጣ ይሰክራል። በመጨረሻም እንደ እናት አዝላ ወደ ቤቱ ትወስደዋለች። ሰውየው ሲታይ ትንሽዬ ሕፃን ልጅ ቢሆንም አሁንም ግን ለተጠቀሙት ምግብና መጠጥ ሂሳብ የሚከፍለው እሱ ራሱ ነበረ።